ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላ። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላ። እድምተኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጅ በቃና ዘገሊላ ማፈር የለባቸው ሁሉ ይቻላል ወይኑን ሙላላቸው ማድጋው ባልሆነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታ ሙሽራዬ 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 አበባዬ
ሙሽሪት ወርቅ ካህኑም ይላሉ እኛን ቀድሳት ሙሽሪት ወርቅ ንጉሱም ይላሉ እኛን እናግሳት ሙሽሪት ወርቅ ስትወለድ ባልጋ መሬት ሳይነካት ሙሽሪት ወርቅ ከጭንጫ ላይ ውሃ የፈለቀላት ሙሽሪት ወርቅ እሳት ከባህር ላይ የነደደላት ሙሽሪት ወርቅ አበነፍስ አባቷ ተክለ ሃይማኖት ሙሽሪት ወርቅ እመቤታችን ባንቺ ምልጃ ባንቺ ድንግል ማርያም ድንግልዋ ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና አሳላፊዎቹ በማየ ቃና ግራ ሲገባቸው በማየ ቃና የድንግል ማርያም ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና በማየ
ታውቋ ስላለች ወይነኪ አልቦሞ በማየ ቃና ውሃው ወይነ ሲሆን ሁሉም አዩ ሰሙ በማየ ቃና ቃና ሊያደርጋት የታምሩ ቀዳሜ ስፍራ የድንግል ክብር ተገለጠ በምልጃው ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም እኛም እናምናለን በእርሷ ትንብልና በማየ ቃና ስለ ቃል ኪዳኗ ሁሉ እንደሚቃና በማየ ቃና ቃና ሊያደርጋት የታምሩ ቀዳሜ ስፍራ የድንግል ክብር ተገለጠ በምልጃው ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ ታምረ ማርያም ላይ እንዲህ የሚል ድንቅ ቃል አለ። በጣም ድንቅ ቃል። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ ዓለማት ሳይዘረጉ በፊት እግዚአብሔር 22ቱን ስነ ፍጥረታት ሳያጸና በፊት በአምላክ ህሊና ድንግል ማርያም ታስባ ትኖር ነበረ። ምንኛ ድንቅ ቃል ነው! አስባችሁታል? እግዚአብሔር አምላክ ሰማይ ይሁን ሳይል ምድርን ሳይዘረጋት ቅዱሳን መላእክቱን ሳይፈጥር አዳም ገና ሳይፈጠር አዳም ገና አፈር ሳለ ኦ አዳም መሬት አንተ ወትገቡ ሰመሬት የተባለለት አዳም ገና አፈር ሳለ በአምላክ ልቦና ማን ታስባ ትኖር ነበረ? እናታችን ድንግል ማርያም። ኧረ ስሟን ጥሯት። ማን ታስባ ትኖር ነበረ? እናታችን
ቅድስት ድንግል ማርያም ተመልከቱ። እግዚአብሔር አምላክ ገና ፍጥረቱን ሳይፈጥር በፊት ማለትም 22 ስነ ፍጥረታትን ፈጥሯል። በስነ ፍጥረት እግዚአብሔር አምላክ በስነ ፍጥረት ትምህርት ስንማር ሊቃውንት እንዳስተማሩ 22 ስነ ፍጥረታትን ፈጥሯል። ከዛ ሁሉ በፊት ግን በአምላክ ልቦና ድንግል ማርያም ታስባ ትኖር ነበረ። ዛሬ ላይ ያልታደሉ ሰዎች ተነስተው ክብሯን ሊያቀሉ ቢሞክሩ ሊሆን አይችልም። ምክንያቱም ቀድሞ እግዚአብሔር በልቦኖ ትመላለስ የነበረች እናት ነች። እንደዚህ ይላል ወረድ ብሎ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም። ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማን ተፈጠሩ? ስለ ድንግል ማርያም። ተመልከቱ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠርነው። አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም። ፀሐይን እንኳን የተፈጠረችው ምንም መልካም ሥራ ኖሯት አይደለም። ሁሉም የተፈጠረው ስለ ድንግል ማርያም ነው። በእውነት የእናታችን ስም ትልቁ ግን እንቅፋት የሆነው ነገር ምንድነው መሰለ? በቤተ ክርስቲያን ውስጥ ያለን ምእመናን የሆነን እኛ ራሳችን እንደ ጻድቅ እነሱን ደግሞ እንደ ኃጥእ የምንመለከትበት መንገድ ነው። ልክ ቤተ ክርስቲያን ለኛ ብቻ የተከፈተች ይመስል በጭራሽ ስህተት ነው። እኔ ብዙ ጊዜ ተመልክታችሁ የምታውቁ ከሆነ ቤተ ክርስቲያን ላይ ፈላጭ ቆራጭ ነን የሚሉ ሰዎች አሉ በየቦታው። ይሄ ስህተት ነው። በቃ ምንም ብዙም መጻፍቶችን ማጣቀስ አያስፈልግም። ቤተ ክርስቲያን የሁሉ ነች። አዎ ቤተ ክርስቲያን የሁሉ ነች። አንዳንድ ጊዜ ልክ አዲስ በሚመጡ ምእመናኖች ላይ ቅድም እንዳልኩት ከሌላ ቤተ እምነትና በጣም ከባድ ከምንለው የኃጢአት ልምምድ ወጥተው የሚመጡ ምእመናኖችን በቻልነው አቅም ስርዓትና ሕግን ጫና ልናሳደርባቸው አይገባም። ለምሳሌ ጸጉሩን ድሬድ ያደረገ ሰው፣ በሱስ ሕይወት ወድቆ የነበረ ጫት ይቅም ሲጋራ ያጨስ የነበረ ሰው ወደ ቤተክርስቲያን ህብረት መምጣት ፈልጉ ገና በመጀመሪያው ቀን ጸጉርን ተቆረጥ ምናምን ብሎ ማስጨነቅ አያስፈልግም። ለምን መሰለ እንደዚህ ያልኩ? በቤተክርስቲያናችን ውስጥ ያለው የሚነበበው የሚሰበከው ቃል የጌታችን የኢየሱስ ክርስቶስ ቃል ያ ቃል ደግሞ እንኳን እሱ ያ ሰው የለመደውን የኃጢአት ልምምድ አይደለም ዓለምን በአጠቃላይ የሚያስረሳ ቃል። አንድ ሰው ከነድሬዱ መምጣት ከፈለገ ይምጣ፣ ችግር የለውም። አንዲት እህት ነጠላ ሳታረግ ለመጀመሪያ ጊዜ ቤተክርስቲያን መምጣት ፈልጋ ከሆነ ትምጣ፣ ችግር የለውም። ከዛ በኋላ ልክ የነ ጳውሎስ ልብ የማረከ የክርስቶስ ኢየሱስ ቃል እነሱንም ስለሚማርክ በቤተክርስቲያናችን እነዚህን ነፍሳት እንድንከለክል እንዳትገቡ እንዳንል ወይም ደግሞ ስርዓት እንድንጭንባቸው ቤተክርስቲያን የሆነ ትምህርት የለም። ባጭሩ ሰዎች እንዲረዱት የምፈልገው ነገር ያ ነው። በቻሉት አቅም ማስተላለፍ የምፈልገው መልእክት ምንድነው? ስፔሻሊ በቤተክርስቲያን ውስጥ ያለን እኛ ምእመናኖች አገልጋዮች ልንሆን እንችላለን፣ ምእመናን ልንሆን እንችላለን። ልክ እነዚህ በኃጢአት መንገድ ውስጥ ያሉ ሰዎችን ብናለማመዳቸው። እንደው አንዳንድ ጊዜ አባቶች የሚመስሏት ምሳሌ አለች። ወፍጮ ቤት የገባ ሰው ምንም ቢሆን ብናኝ ሆነች ዱቄትም ነክታው ትወጣለች ይባላል። እና እነዚህንም ሰዎች እንደው በመንደራችን በሰፈራችን የምናያቸው በጣም መጥፎ በሆነ ሱስ ውስጥ ወድቀው የምንመለከታቸው እህት ወንድሞቻችን የምንወዳቸው ከሆነ ግድ የለም ነጠላም ሳይለብሱ ጸጉራቸውንም ሳይቆረጡ ምንም አይነት ሌላ ስርዓት ሳንጨምርባቸው አንድ ቀን ቤተክርስቲያናችን ይዛናቸው እንምጣ። ዓለም ላይ ያጡትን ሰላም ቤተክርስቲያን ውስጥ ያገኙ። ቅዳሴ መርአዊ ሰናየ ይስሙ ተደለው ቅዳሴ መርአዊ ጥዑመ ይስሙ ተደለው እስመ እስጢፋኖስ ዲያቆን ቅዳሴ ይብሎሙ ኆኃተ መኳንንት አልፈው ነው ይላል። እስመ እስጢፋኖስ ዲያቆን ቅዳሴ ይብሎሙ ቅዳሴ ዲያቆን እስጢፋኖስ እስመ እስጢፋኖስ ዲያቆን ቅዳሴ ይብሎሙ ኆኃተ መኳንንት አልፈው ሩትና ፌበን ይባባላሉ። ወደ ቤተ ክርስቲያን እንገስግስ። ሲቀድስ ሰምተው ቀዳሹ ዲያቆን እስጢፋኖስ ሩትና ሩትና ፌበን ይባባላሉ። ወደ ቤተ ክርስቲያን እንገስግስ። ሲቀድስ ሰምተው ቀዳሹ ዲያቆን እስጢፋኖስ ድምፀ ነጎድጓዱ ድምፀ መረዋው ካህን መምህር የመኳንንት ቀሲስ ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪ
ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ